አገሩ ላይ ራሱ ሴት አልተረፈም እየተባለ ነው ያለው በአሁን ሰዓት። እንግዲህ የገጠር ልጅ እያንዳንዷን ነገር ተናግሯል። እውነቱን አፍርጦታል ማለት ነው። ይመች ማን ነው? ይመች ደላለው ማን ነው? 20 ዓመት ሙሉ ምን ሲሰራ ኖረ? አገሩ ላይ ምን አይነት ሀብት ገንብቷል? እያንዳንዱን ነገር ዛሬ የምነግራቸው ይሆናል። የትም ያልተሰማ የይመች ጉድ ዛሬ አፈርጠዋለሁ ማለት ነው። እስከ ዛሬ ድረስ በብዙ ሰው ተጫውቷል። እስከ ዛሬ ድረስ የብዙ ሴቶችን ህይወት አጨልሟል። በጣም ብዙ ድሃዎችን ቤታቸውን በብዙ የራሱን ሀብት ገንብቷል። ዛሬ ግን ሁላችሁም ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩት። የስደተኞች የክርታቶች ድሃ ነው እየተበደለ ያለው። በነገራችን ላይ ማንም አይደለም። የማንም ባለሀብት ልጅ በጫካ አይሄድም። የሚገርማችሁ ነገር የማንም ድሃ ነው በዚያ የሚሰደደው። ገና ጫካ ተገባን በኋላ ለቤተሰብ ብንደውልም በእኛ የምጨክን አንጀት የላቸውም፣ ያላቸውን ነገር ሸጠ ይሰጡናል በማለት መንገድ ከጀመሩ በኋላ ጀምረናል የሚለው ድሃ ነው። ገባችሁ? ማንም የሀብታም ልጅ በዚያ የሚሰደድ ሰው የለም። ስንቱ ተሸጠ፣ ስንቱ ተነገደ። በትላንትናው ቀን እንግዲህ እያንዳንዱ ቪዲዮ ሲለቀቅ፣ ፎቶ ሲለቀቅ ሞተዋል የተባሉ ነገር ግን በህይወት ያሉ 3 ዓመት 4 ዓመት ይሆናቸው 2 ዓመት ይሆናቸው ቤተሰብ ባካችሁ የሆነ መረጃ ላኩልን፣ ስለመሞታቸው የሚያረጋግጥ ነገር ላኩልን፣ ፎቶ ላኩልን፣ የሆነ ነገር ላኩልን እያሉ ሲያለቅሱ ምንም ነገር አንልክም ያሉ በትላንትናው ቀን እንግዲህ የአሸን ፎቶ ነው ሲለቀቅ የነበረው ማለት ነው። ሞተዋል እየተባለ ለቤተሰብ እየተነገራቸው ነገር ግን ምንም መረጃ ሳይሰጧቸው እንግዲህ ሰው በባህር ላይ እንኳን ሲሰምጥ እኮ ማለት ነው መርከበኞች እኮ እያንዳንዱ እኮ የመኔዎች እኮ ፎቶ እያነሱ ብዙ አይተናል እስከ ዛሬ ድረስ ማለት ነው። በጣም ብዙ በሚያሳዝን ሁኔታ የጻፉት ደብዳቤ ሳይቀር እየተነበበ እያንዳንዷ ነገር ስንከታተል ኖረናል ማለት ነው። ይመችና ጓደኞቹ የሰሩት ስራ የፈለጉትን ይሸጣሉ፣ የፈለጉትን ይደፍራሉ፣ የፈለጉትን እዚያ አግተው ውሃ ቀጂ እያደረጉ እየደፈሩ ወይ ልብስ የላቸው ወይ ምን የላቸው አንድ ክብዝ ለእነሱ እየወረወሩ እነሱ ግን ጫታቸውንም ከፈለጉ ውርድም ካስፈለጋቸው ያስፈለጋቸው ነገር በሙሉ እየበሉ እየጠጡ ድሃውን ግን እያሰቃዩ ከዛ ይሄ እኮ ስቃይ እኮ የሞት ሞት እኮ ነው በእውነት ሞት ቆይ ምን አለበት አንደኛውን ለቤተሰብ ሞተዋል ተብሎ ተረቷል። ኦሬዲ ሞታቸዋል እየተባሉ ሰው ልጅ እንደፈለገ በእናንተ ላይ እያዘዘ ሲኖር ድሃ ነው የተበደለው በዚህ ሁሉ ውስጥ ማለት ነው። እና ይመች ማን ነው የሚለውን ነገር ከመግባታችን በፊት ግን ስለ ገጠር ልጅ ልንገራችሁ። በመጀመሪያ የገጠር ልጅ ምን አለ ባለፈው ሲጠየቅ እንግዲህ ምንም ነገር የማውቀው ነገር የለም፣ ምንም ነገር የማውቀው እኔ ሞታለሽ ብዬ የምናገር የጥፋት የምንጋው ነው ስህተት የምንጋው ነው እንደ ማንኛውም ቲክቶከር ማንኛውም ሰው እንዳወራው እኮን ያወራሁት በሚል ነበር ራሱን የተከላከለው ማለት ነው። ብዙ ተለምኖ ተገዝቶ ነው። እኛ ሄደን 4 ሰዓት ከቆየን በኋላ 4 ሰዓት ቆይተው መጥተው ደላሎቹ ገመዱን ከወጣች በኋላ በጣም ደግማ ስለነበረ እናንተ ለፉ ብለውን፣ እንደዚሁም ደግሞ እሷ ምለፉ ብላን እኛ አለፍን፣ እነሱ ወደ ኋላ ቀሩ። እንደውም በኋላ ላይ የሆነ ቪዲዮ ሰርቼ ነበር። ከዛም በኋላ ከ4 ሰዓት በኋላ መጥተው የሚቀርባት ማን ነው ምናምን ብለው ጠየቁን። ማንም የለ ስንል እንዳረፈችና እንደቀበሯት ነገሩን በሚል ነበር ያስረዳው። ሌላ ነገር ምንም የማውቀው ነገር የለም። ከዛም በኋላ እኔ ቪዲዮውን ሰራሁ ነው ያለው። ደግሞ ሌላ ነገር ምን አለ ከእሷ ውጪ ሌላ ሴት የለም ነበር ያለው። 8 ወንዶች በአጠቃላይ 8 ነን፣ 8 ወንዶችና እሷ ናት ተጨማሪ ያለችው ሴት ማለት ነው። ሌላ ሴት የለም። አሁን ግን የወጣው መረጃ ምንድን ነው? ከእሷ ውጭ 2 ሴቶች አሉ። እነሱም የት እንደደረሱ የሚታወቅ ነገር የለም ማለት ነው። በትላንትናው ቀን በጣም ሲለመን ናግባ እየተባለ ሲለመን መልስ እንዳለ ሰው ሆ ብሎ ተነስቷል። የገጠር ልጅ መያዝ አለበት እያሉ ነው ያሉት ማለት ነው በአሁን ሰዓት። እና ምን አለ ትናንትና እንደገና ስንግ አድርገው ሲይዙት ምን ይላል? ልክ ዳገቱን ወጥተን ሽፍቶች መጡብን። ከዛም በኋላ ሽፍቶች እንደመጡ እኛ ፊት ለፊት እየሄድን ነበር ለብቻችን፣ ግማሾቻችን ግማሹ ኋላ። ከዛም በኋላ ስልካችን ሁሉ ሊወስዱ ታገሉ። እኔን ሁሉ መተውኛል፣ ግን እኔ ያልሰጠዋቸውም ስልኬን። ከዛ ትተውኛል፣ ወደ እሷ ጋር ሄዱ። እንደውም አንዱን የሚያሻግረውን አንዱን መሪ መተውት ሁላ እሷን ይዘዋት ወደ ኋላ ቀሩ። ከዛም በኋላ ድምጿን ሰማን፣ ትጮህ ነበረ። ከዛም በኋላ መሄድ አቀቷት በእግርና በእጇ እየተንፏቀቀች መጣች ወደኛ ጋር። የተወሰነ ነገር አዝለዋት መጥተው ሽፍታዎቹ። ከዛም በኋላ በእጅና በእግሯ ነበር ስትመጣ የነበረው። በጣም ደክሟታል፣ የሌለ ፊቷ ላይ ሁላ የሆነ ጠባሳ አለ ብሎ ሀሳቡን ቀይሮ ከባለፈው የተለየ ወሬ ነው ያወራውና የባለፈው ቀን በጣም ነበር ያሳዘነኝ። እውነት ሰው እንደዚያ ሲያስጨንቁት ይህ ድሃ ምን ያልቅ? ቆይ ምን ያውቃል?
ምንድን ነበር ስህተቱ? ቪዲዮ መስራቱ ስህተት ነበር እንዲመናገሩ ምናምን ብዬ ሁላ በጣም ነበር ያዘንኩለት። አሁን ግን በጣም ነው የታዘብኩት። ማለት ብዙ የሚያውቀው ሚስጥር እንዳለ ነው የገባኝ። ይችሌ ሽፍታ ሳይሆን የደፈራት እነሱ ራሳቸው እዚያ ጫካ ውስጥ ደፍሯት መንገድ ላይ እንደዚያ ላለማለት ያስገድደው ነገር የሆነ ምክንያት አለው ብዬ ነው ማስበው፣ እንደኔ ማለት ነው። ሽፍታ ምናምን አልደረሰባቸውም። ምክንያቱም ሽፍታ ቢደርስ ስልኩን ከፈለጉት እንዴት ነው ስልኩን መተው ምናምን ነገር ስልኬን አልሰጥም ስላቸው ጥለው ይሄዱ። የማይመስል ነገር ማለት ነው፣ የማይመስል ነገር እና የሚያውቀው ነገር አለ። ለምን ደበቀ? ምንድን ነው ያስገድደው? አዎ ለቤተሰቦቹ ፈርቶ ሊሆን ይችላል። ብዙ ነገር የእሱን መረጃ እየተጣራ ነው ያለው። ብዙ ነገር እንደሚያውቅ 100% እኔ ራሱ በቃ ውስጤ እንደዚያ ነው የሚለኝ። ለምን አብሯቸው የነበሩ 2 ሴቶች እሱ ራሱ ቲክቶክ ላይ ባይጭናቸውም ፌስቡክ ላይ ጭኗቸዋል ማለት ነው ቪዲዮ፣ እዚያው መንገድ ላይ በነበሩ ሰዓት። እነኛ ልጆችስ የት ደረሱ? ሀና እንደገና ደግሞ ለሊት ራሱ ስልክ ስታወራ ህይወት የለኝም ከዚህ በኋላ እያለች በምታወራ ሰዓት እኔ አልሰማሁም ብለዋል። ጓደኛዬ ሰምቷል ብሎ እንግዲህ ያ ጓደኛው ነው ነገረኛ አገር ቤት ስደርስ ያለው ብሎ የነበረው እና ምን አለ ተራርቀን የተኛ ነው እንደዚህ ነው በቃ የሚያወራው ነገር በሙሉ ዝብርቅርቅርቅ ብሎበታል። የቱን እንደሚያወራ የቱን እንደማያወራ ሁላ ነው የጠፋበት ማለት ነውና ብቻ ያሳዝናል። ሰው በዚህ ደረጃ ሲጨካከን ይሄ ልጅ ነው ገና። ግን እኔ እንጃ ብቻ እውነት ግን የሆነ እውነት እሱ ጋር አለ። በሆነ ነገር ተይዞ ነው ወይ ይመች ይዞታል ወይ ያኛው ይዞታል። የሆነ የተያዘበት ጉዳይ አለ። ግን በጣም ነው የሚያሳዝነው። ምን አለበት ነበር እሱ እንኳን ቢተባበር ያለውን ነገር ፍርጥ አርጎ ተናግሮ። ሞት አይቀር ሁሉ ሰው ሟች ነው። እንደገና ደግሞ ይሄ ጨካኝ 20 ዓመት ሙሉ ድሃን እየሸጠ ድሃን እዚያ እያሳገተ ብር እየተቀበለ ግማሹ ሞተዋል እያለ እዚያ ለማንም እየሸጠ የሚኖር ጨካኝ ሰውዬ ጋር መተባበር ምን እንደሚሉት እኔ አላውቅም። ይመች ማለት በጣም አውሬ ነው በነገራችን፣ የሰው አውሬ በቃ። ሌላው እንኳን ይቅር 60 ምናምን ሴቶች በዋሻ ውስጥ 5 ዓመት 4 ዓመት እየተሰቃዩ ቅማል ነው ተዋን ነው እያለን ያለው። አንድ ወንድ ልጅ እንኳን ለ1 ዓመት ቆይቶ ለ1 ዓመት ስቆይ ያለ ያመጣኝ ደላላ ቤተሰቦች ሲያዙበት ነው የለቀቀኝ ነው ያለው። 1 ዓመት ሲቆይ አይደለም ለሴት ብቻ አይደለም ወንድ ሳይቀር ተሰቃይቶ ነው ከዚያ ቦታ የሚወጣው እያለ ነበር። እና ምን አይነት ክፉ እንደሆነ ይመጭ። 10 ሚስት ነው ያለው እየተባለ ነው ያለው። 10 ሚስት። አንድ ወንድ በእስልምናው በደንብ እናውቃለን ከ4 ውጭ ማግባት አይችልም። 4 ነው። እሱንም ገንዘብ ካለው ማስተዳደር ከቻለ ምስኪኖችን አግብቶ ቢኖር ክፋት የለውም ይባላል ማለት እስካስተዳደረ ድረስ። እሱ ግን 10 ሚስት ነው ያለው። ምክንያቱም የድሃ ብር አለ። ድሃ ያለውን የሌለውን ይሸጣል፣ ከሌለውም ደግሞ ይበድራል ልጁን ለማውጣት ከችግር ማለት ነው። እሱ ግን ሀብቱን ያካብታል። እንግዲህ ሸዋሮቢት ላይ ፎቅ አለው ይሄ ሰውዬ ማለት ነው። ህንፃ የገነባ ሰው ነው። ይሄ ሁሉ የድሃ ሀብት መሬት እየተሸጠ ከብት እየተሸጠ በግ እየተሸጠ ብድር እየተሄደ እየተፈናቀሉ ሜዳ ላይ እየወጡ ሰው በድህነት ማለት ነው። ይህን ሰውዬ መከላከል ግን ምን ይሉታል? አሁን ለዚህ ሰውዬ ጥብቅና መቆም ማንስ ቢሆን እና ብቻ በጣም ነው የሚያሳዝነው። ሁላችሁም ከዚህ በኋላ ተጠንቀቁ። የሸዋ ሴቶች አንድም እንዳልቀሩ ነው ትላንትና ሲነገር የነበረው። እንግዲህ ቀጥታ ሴት ራሱ ቀርቷል ወይ እያሉ ነበር ሲያለቅሱ የነበሩት ላይብ ላይ ማለት ነው። ምክንያቱም የሀገር ሴት ሞተዋል እየተባሉ ግን በህይወት ያሉ አሁን እቺ ቃዩዋ ከዳር ያለችው በህይወት እንዳለች ታይታለች ተብሏል። ግን 2 ዓመቷ ነው ሞታለች ከተባለ ማለት ነው። በጣም ነው የሚያሳዝነው። ሰው በዚህ ደረጃ አውሬ እንዴት ነው የሆነው? ይቺ ከዳር ያለችው ልጅ ራሱ አላት። ኧረ በስመ አብ አላቅም። እንደምታዩዋቸው ገና አንዳንድ ፍሬ ልጆች ናቸው። እነዚህ ብቻ ደግሞ የሚያሸን ሰው ነው ያለው። ግን ዝም ብዬ እንደው እነዚህ ብቻ ስክሪንሾት ያረኳቸው ማታ ላይ ሁላችሁም ሪከርድ አድርጉ ስክሪንሾት እየተባለ ነበር። በጣም ነው የሚያሳዝነው። ባካችሁ ተጠንቀቁ ከእንደዚህ አውሬ ነው። ሰው አይደለም። ሰው የመሰለ ስጋ የለበሰ ግን ሰው ያልሆነ ሰው ነው። እና ሸር አድርጋችሁ ብታደርሱ ሌላ ይመች በጣም ደስ ይለኛል። አንተ ከሰው አይደለ የተፈጠርከው? ልጆች ወልደህ የለ ልጆች ላይ ቢደርስ ደስ ይልሃል? አንድ ሰው አግቶብህ ሞተዋል ተብሎ ቢሰቃዩ ደስ ይልሃል? ያደረግከው ነገር ግን እግዚአብሔር የምሬን ነው የምልህ፣ በአንተ እንኳን አንተ የምትሰራው ስራ አንተ የምታደርገው ተንኮል ግን በልጆች ነው የሚደርሰው። አንተ ላይ በደረሰ ልጆች ንጹህ ነበሩ። አንተ ላይ ቢደርስ ጥሩ ነበር። ገጠር የምታስለቀሳቸው ሰዎች በሙሉ እንባ በልጆች ሳይሆን አንተ በቁም ሳለ ቢደርስ ጥሩ ነው ብዬ አስባለሁ። ይቅርታ መጾም አልቻለን፣ እኛ መኖር አልቻልንም እኮ ሰላማችንን ነሳችሁን። 2 ቀን 3 ቀን ሆነኝ እንቅልፍ እንኳን ከተኛ ሆነ የራሱ ማለት ነው። ግን አንተ ከሰው ነው የተፈጠርከው። እንዲሁ ገንዘቡ መጥቶስ እንደው መቼም ነገ እኮ ትሞታለህ፣ ወደ መቃብር ትወርዳለህ። ምን ያደርግልሃል? ኧረ ተው፣ ኧረ ልቡን አግዛ። አሁን ያቀሩት ልጆች ልቀቃቸው እባክህ፣ አስለቀቃቸው እባክህ እባክህ።
ከዚህ በኋላ ድልላህን አቁም። ለመሸጥ ከሆነ ልጆች ሁሉም ቤተሰብ አለው የሚሳሳለት። ለአንተ ርካሽ ናቸው፣ ለአንተ ዋጋ ቢስ ናቸው፣ ግን ለቤተሰቦቻቸው ውድ ናቸው። ገባህ? ለነገሩ አንተ አይገባህም። ሀና ሞታለች ብለህ የ3 ዓመት የ4 ዓመት አስከሬን ይዘህ ከመጣህ በኋላ አንተ ጭራቅ ነህ፣ የሰው ጭራቅ እንደሆን ግን የተረዳሁት ማለት ነው። እንደው እንደዚህ አይነት ሰው ከመፈጠሩ እንደው በእናቱ ማህፀን ውሃ ቢሆንስ። አገራችን ላይ ግን ማለት ነው ብዙ እንደ ዶክተር ቢኒያም አይነት ሰው አለ፣ እንደ ይመችም አይነት ሰው አለ። አያችሁ አይደለም? አገራችን የእናት ወድ ዥንጉርጉር ነው። አሰደብከን፣ እውነት አንገታችንን ደፋን በአንተ ማለት ነው። አንተ ክፉ፣ ያልሞተን ሰው ሞተ እያልከ ሰው የምታስለቅስ አንተ ክፉ። አባቷን ንቀህ ቪዲዮም ሆነ ፎቶ አልክም ብላ ሰው ጉሮሮህን ስንክ ሲያደርገው የቆየ ቪዲዮ የቆየ አስከሬን ፎቶ ላካ አይደለም? ልብሷ ገና ንጹህ ነው፣ አውልቅ ልብስሽን ብላ አስወልቃ ሻሿን ይዘህ አቧራ ላይ ነካ ነካ አድርጋ የቆየ አስከሬን አሳየ። ምክንያቱም ሰው ስንክ አደረገህ አንተ ቀዘናም ፈሪ። አድርሱልኝ፣ ለዚህ ቆርጣችሁም ቢሆን አድርሱልኝ። ይህ ክፉ ከሰው ያልተፈጠረ አንተ ከሰው አልተፈጠርክም። በእውነት ከሰው አልተፈጠርክም፣ ከሰው ዘር አልተፈጠርክም። አንተ ስንቱን አስለቀስክ፣ ስንቱን ቀስም ሰበርክ፣ የስንቱን አሳበርክ፣ ስንቱን በቅማል እንዲኖር አደረግክ። ከሞቀ ቤቱ እያስወጣ ማለት ነው። ማንም እኮ አልቸገረውም እንዲህ አይነት ኑሮ ለመኖር። ስንቱን የሞት ሞት አኖርክ። ፈጣሪ ቤት ይቁጠረው። አንተ እኔ ለአንተ ቃል የለኝም ሲጀመር። ለአንተ አማርኛ ቃል ለአንተም በአማርኛ ቃል ጠቀሻል አልገልጽህም። ደግሞ አንተ ጋር ያሉ ግብረ አበሮችህ እነኚህ ሽማግሌዎች ምናምን ብለህ ያመጣሃቸው ሰዎች ማለት ነው ያንተ ብጤ ናቸው፣ ህሊና ቢሶች። ሽማግሌ እኮ ግራና ቀኝን አይቶ የሚዳኝ እንጂ በአንድ በኩል ግግም የሚል አይደለም። እሺ ጭራሽም ከሽምግልና አይደለም ምንም። በቃ ያንተ ብጤዎች ሰው በላ ናቸው። በነገራችን ላይ ግን አሁን የሆነው ሆኗል። እባካችሁ በእጃችሁ ያሉትን ልጆች ልቀቋቸው። እባካችሁ ልቀቋችሁ። እንደው በቃ ነገ እኮ ሞት አለ። በእንቅፋት ይሁን በትንታ ይሁን መቼ እንደምትሞት እራሱ አታውቀውም። እና እነኝህ ድሃ ናቸው። አንተ ትጣላቸዋለህ፣ አንተ አታውቃቸውም። አንተን ከምንም አትቆጥራቸውም አይደል? በጣም ብዙ የሚወዳቸው ቤተሰብ አላቸው። ቢገርም ነገር ዝም ብለው አልበቀሉም። ስንት ዋጋ ተከፍሉባቸዋል። እና እባክህ ልቀቃቸው። ሀናንም ልቀቃት። ናቃለን ሁሉንም ነገር አንተ እንደሆንክ ከስር መሰረቱ እንዳለ ያለው ማለት ነው። ግን እባክህ ልቀቋቸው ልጆቹን። የድሃ ልጆች ይለቀቁልን። ፍትህ እና ድርሱልኝ ላይ ይመች ማለት ነው። ተቃጠልን።